የፋሲካ በዓል ቀርቧል። ኢየሩሳሌም ከያቅጣጫው በመጡ በሚሊዮን በሚቆጠሩ አይሁዶች ተሞልታለች። ከተማዋ በግርግር በደስታና በበዓል ድባብ ተውጣለች። ነገር ግን የዚህ ዓመት ፋሲካ እንደ ሌሎቹ ዓመታት አልነበረም። ከቢታንያ አቅጣጫ ከደብረ ዘይት ተራራ ቁልቁል አንድ ታላቅ ዜና በሕዝቡ መካከል እንደ ሰደድ እሳት ተሰራጨ። አልዓዛርን ከሞት ያስነሳው፣ ዓይነ ስውራንን ያበራው፣ ለምጻሞችን ያነጻው ታላቁ ነቢይና መምህር የናዝሬቱ ኢየሱስ ወደ ከተማዋ እየገባ ነው የሚል ድምፅ አስተጋባ። ይህንን የሰማው ሕዝብ በቤቱ ሊቀመጥ አልቻለም። ሕፃናት፣ ወጣቶች፣ አረጋውያን ሁሉም የዘንባባ ዝንጣፊ እየቆረጡ የለበሱትን ልብስ በመንገዱ ላይ እያነጠፉ ሊቀበሉት ወጡ። ዳዊት በመዝሙሩ፣ ዘካርያስ በትንቢቱ የተናገሩለት የሰላም ንጉሥ የዓለሙ አዳኝ ወደ ቅድስቲቱ ከተማ እየገባ ነው። የአብይ ጾም 8ኛውና የመጨረሻው ሳምንት ሆሳዕና ይባላል። ሆሳዕና ማለት እባክህ አሁን አድን ማለት ነው። ዛሬ በዚህ ቪዲዮ ከጌታችን የሆሳዕና ጉዞ ጀርባ ያሉትን እጅግ ድንቅ ምስጢራትን እንመረምራለን። ጌታችን ለምን በአህያ ላይ ተቀመጠ? የዘንባባውስ ትርጉም ምንድን ነው? ሕዝቡስ ሆሳዕና እያለ ሲዘምር እርሱስ ለምን አለቀሰ? ከዚህ ዘመን ተሻጋሪ ታሪክ እኛ ለዛሬው ሕይወታችን ምን እንማራለን? የዛሬው ትምህርት የልባችሁን በር የሚያንኳኳ ነውና እስከ መጨረሻው ድረስ እንከታተል። የተወደዳችሁ የክርስቶስ ቤተሰቦች እንኳን ለበዓለ ሆሳዕና በሰላም አደረሳችሁ። የዛሬው ትምህርት ወደ ሰሞነ ሕማማት የስቅለት ሳምንት የምንገባበት ትልቅ መንፈሳዊ ድልድይ ነው። ይህ ታላቅ ምስጢር ለሌሎችም ወንድም እህቶቻችን እንዲደርስ ቪዲዮውን ላይክ በማድረግ መመልከት እንድትጀምሩ በእግዚአብሔር ስም እንጠይቃለን። አዳዲስ ትምህርቶች ሲለቀቁ በፍጥነት እንዲደርሷችሁ ሰብስክራይብ ማድረጋችሁን አትዘንጉ። እግዚአብሔር ከሁላችን ጋር ይሁን። አሁን በቀጥታ ወደ ምስጢረ ሆሳዕና እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን ወደ ኢየሩሳሌም ከመግባቱ በፊት ደቀ መዛሙርቱን ወደ አንዲት መንደር ልኮ የታሰረችውን አህያ ከውርንጫዋ ጋር ታገኛላችሁ፣ ፈታችሁም አምጡልኝ አላቸው። ማንም ለምን ትፈታላችሁ ቢላችሁ ለጌታው ያስፈልጉታል እንዲሉ አዘዛቸው። ማቴዎስ 21 ከቁጥር 1 እስከ 3። እስኪ ይህንን ምስጢር በጥልቀት እንየው። የዚህ ዓለም ነገሥታት አሸናፊነታቸውን ለማሳየት ከተማ ሲገቡ በወርቅ በተንቆጠቆጠ ሰረገላ ኃይለኛ በሆኑ ፈረሶች ላይ ተቀምጠው ጦራቸውን ሰብቀው በሚያስፈራ የጦር ሰራዊት ታጅበው ነው። ኢየሱስ ክርስቶስ ግን የሰማይና የምድር ፈጣሪ፣ የነገሥታት ንጉሥ፣ የጌቶች ጌታ ሆኖ ሳለ ወደ ራሱ ከተማ ወደ ኢየሩሳሌም ሲገባ የመረጠው ትሑትና የዋህ የሆነችውን የጋማ ከብት አህያን ነው። ለምን አህያን መረጠ? አንደኛ፣ ነቢዩ ዘካርያስ ከ500 ዓመታት በፊት የተናገረው ትንቢት ሊፈጸም ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ዘካርያስ ምዕራፍ 9 ከቁጥር 9። ጌታችን ሰላምን ይዞ የሚመጣ ንጉሥ መሆኑን አሳየ። ፈረስ የጦርነት ምልክት ስትሆን፣ አህያ ግን የሰላም የትሕትናና የየዋህነት ምልክት ነች። ሁለተኛ፣ የቤተ ክርስቲያን አባቶች የዚህን መንፈሳዊ ምስጢር ሲተረጉሙ በሁለቱ እንስሳት በእናትየዋ አህያና በውርንጫይቱ ታላቅ የሰው ልጅ ታሪክን ያሳያሉ። እናትየዋ አህያ አሮጌዋ አህያ የሕግ ቀንበር ተሸክመው የነበሩትን እስራኤላውያንን ተወክላለች። ማንም ገና ያልተቀመጠባት ውርንጫ ሕግ ያልነበራቸውን ጣዖት ያመልኩ የነበሩትን አሕዛብ ተወክላለች። ክርስቶስ በሁለቱም ላይ መቀመጡ አይሁድንም አሕዛብንም ሁሉንም የሰው ዘር አንድ አድርጎ ቀንበራቸውን አቅልሎ በኃጢአት የሳሰሩበት ማሰሪያ ፈቶ በጸጋው ወደ ራሱ እንዳመጣቸው የሚያሳይ ታላቅ ምስጢር ነው። ጌታችን በአህያ ላይ ተቀምጦ ሲመጣ የኃጢአትና የትዕቢት ሸክም የከበደንን እኛን እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ማቴዎስ ምዕራፍ 11 ከቁጥር 28 እያለን ነው። የሆሳዕና የመጀመሪያው ትምህርት ትሕትና ነው። ክርስቶስን በልባችን መቀበል የምንችለው ትዕቢታችንን ስናዋረድ ብቻ ነው።
ጌታችን ወደ ኢየሩሳሌም ሲቃረብ ሕዝቡ ታላቅ አቀባበል አደረገለት። ወንጌላዊው ማቴዎስ እንዲህ ይላል፣ ከሕዝቡ እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ቅርንጫፍ እየቆረጡ በመንገድ ላይ ያነጥፉ ነበር። ማቴዎስ ምዕራፍ 21 ከቁጥር 8። ልብስን ማንጠፍ ምን ማለት ነው? በጥንት ዘመን አንድ ንጉሥ ድል አድርጎ ሲመጣ ሕዝቡ ክብር ለመስጠትና እኛ ላንተ የተገዛን ነን መረገጫ እንሁን ለማለት ልብሳቸውን ያነጥፉ ነበር። መንፈሳዊ ትርጉሙ ግን ከዚያም የጠለቀ ነው። ልብስ የሥጋችን፣ የአካላችን፣ የክብራችንና የድሮ ማንነታችን ምሳሌ ነው። ጌታ ወደ ልባችን እንዲገባ የኃጢአትን፣ የክፋትን፣ የቂምና የጥላቻን አሮጌ ልብስ አውልቀን ከእግሩ ስር ልንጥለው ይገባል። ጌታ ሆይ በሕይወቴ ላይ ተመላለስበት፣ ፈቃዴን ትቼ ያንተ ፈቃድ ልፈጽም ማለታችን ነው። ሌላው የዚህ በዓል ትልቅ ምልክት ዘንባባ ነው። ዛሬም ቤተክርስቲያናችን በሆሳዕና ዕለት ዘንባባን ታድላለች። በጣታችን ላይ ቀለበት አድርገን እናስረዋለን። ለምን ዘንባባ ተመረጠ? ዘንባባ አይደርቅም፣ ዘውትርም ለምለም ነው። ክርስቶስ ሞትን፣ ዲያብሎስና ኃጢአትን ድል አድራጊ መሆኑን ያሳያል። የሰላም ምልክት ነው። የዘንባባ ዝንጣፊ እሾህ የለውም፣ ልስላሴም አለው። የሰላሙ ንጉሥ መጣ ለማለት ነው። በዚህ ታላቅ አቀባበል ላይ እጅግ ልብ የሚነካው ክፍል ደግሞ የሕፃናቱ ዝማሬ ነው። አዋቂዎች ዝም ሲሉ፣ ፖለቲከኞችና ፈሪሳውያን በቅናት ሲንገበገቡ፣ ማንም የማያውቁት በልባቸው ክፋት የሌለባቸው ሕፃናት አፋቸውን ከፍተው ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ አሸበሸቡ። ፈሪሳውያኑ ግን በንዴት ጌታችንን እነዚህ የሚሉትን አትሰማምን? ዝምም አስብላቸው አሉት። ጌታችን ግን የዳዊትን መዝሙር ጠቅሶ ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀ የሚለውን ቃል ከቶ አላነበባችሁምን ብሎ መለሰላቸው። ማቴዎስ 21 ከቁጥር 16። እግዚአብሔር ንጹሕ ልብ ያላቸውን ይወዳል። ዛሬ እኛ ልባችንን እንደ ሕፃናት ንጹሕ፣ ከቂምና ከክፋት የራቀ ካላደረግነው በቀር ክርስቶስን በሆሳዕና ዝማሬ መቀበል አንችልም። እስካሁን ያየነው ደስታና ዝማሬና አቀባበል ነው። ነገር ግን ወንጌላዊ ሉቃስ ብቻ የመዘገበው አንድ እጅግ ልብ የሚነካና የሚያስደነግጥ ትዕይንት አለ። ሕዝቡ በሙሉ ሆሳዕና እያለ በደስታ ሲዘምር፣ ጌታችን ኢየሱስ ክርስቶስ ግን ወደ ኢየሩሳሌም ቀርቦ ከተማይቱን ሲያያት አለቀሰላት። ሉቃስ 19 ከቁጥር 41። አስቡት፣ ንጉሥ ሆኖ እየገባ ሁሉም እያጨበጨበለት፣ እሱ ግን አለቀሰ። ለምን? ጌታችን ለምን አለቀሰ? ስለ ራሱ መከራና ስቅለት አስቦ አይደለም። ጌታችን ያለቀሰው ያቺ ያማረች ከተማ፣ ያ የተመረጠ ሕዝብ እውነተኛውን የሰላም መንገድ ባለማወቁ ነው። እንዲህም አለ፣ ለሰላምሽ የሚሆነውን በዚህ ቀን አንቺ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር ይቀጥሩብሻል፣ አንቺንም በአንቺ ውስጥ ያሉትን ልጆችሽን ወደ ምድር ይጥላሉ። መጎብኘትሽን ዘመን አላወቅሽምና። ሉቃስ 19 ከቁጥር 42 እስከ 44። ጌታችን በአምላክነቱ ከ40 ዓመት በኋላ በ70 ዓመተ ምህረት በሮማዊ ጀነራል በቲቶ አማካኝነት በኢየሩሳሌም ላይ የሚመጣውን ዘግናኝ ጥፋት፣ የቤተ መቅደሱን መፍረስ እና የሕዝቡን እልቂት እያየ ነበር። አምላካቸው አጠገባቸው ሆኖ እነርሱ ግን ልባቸው ስለደነደነ ሊቀበሉት አልቻሉም። ይህ የጌታችን እንባ ዛሬም ይፈሳል። ዛሬም ጌታችን በእኛ ሕይወት፣ በእኛ ቤት፣ በእኛ ሀገር ላይ ሆኖ ያዝን ይሆን? በስመ ክርስቲያን ተብለን በአፋችን ሆሳዕና እያልን በልባችን ግን እግዚአብሔርን ስናርቀው፣ በኃጢአት ስንዘፈቅ፣ ወንድማችንን ስንጠላ፣ ለንስሐ የሰጠንን ጊዜ መጎብኘታችንን ዘመን ሳናውቅ ቀርተን ስንጠፋ ጌታችን ያዝንብናል። ጌታችን የሚያለቅሰው እኛ እንድናለቅስ በንስሐ እንድንመለስ ፈልጎ ነው። ጌታችን እያለቀሰ ወደ ከተማዋ ገባ። ነገር ግን በቀጥታ የት ሄደ? ወደ ቤተ መንግሥት አልሄደም። ወደ ሀብታሞች ሰፈር አልሄደም። በቀጥታ ሄደው ወደ ቤተ መቅደስ ነበር፣ ወደ አባቱ ቤት። ወደ ቤተ መቅደሱ ሲገባ ግን ያየው ነገር እጅግ የሚያሳዝን ነበር። ጸሎት የሚደረግበት፣ መስዋዕት የሚቀርብበት ቅዱስ ስፍራ የገበያ ማዕከል፣ የሌቦችና የነጋዴዎች ዋሻ ሆኖ አገኘው። ጌታችንም የገንዘብ ለዋጮችን ገበታ፣ እርግብ ሻጮችንም ወንበር ገለበጠ።
በጅራፍ እየገረፈ ከቤተ መቅደሱ አባረራቸው። እንዲህም አላቸው፣ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የሌቦች ዋሻ አደረጋችኋት። ማቴዎስ 21 ከቁጥር 13። የዚህ መንፈሳዊ ትርጉም ለእኛ ምንድን ነው? ሐዋርያው ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ እንዲህ ይለናል። አዎ፣ እውነተኛው ቤተ መቅደስ የኔና የናንተ ልብ ሰውነታችንም ነው። ጌታችን በሆሳዕና ዕለት ወደ ልባችን ቤተ መቅደስ ሲገባ ምን ያገኝ ይሆን? የጸሎት፣ የፍቅር፣ የምስጋና ቤት ሆኖ ያገኘዋል? ወይስ እንደ አይሁድ ቤተ መቅደስ የነጋዴዎችና የሌቦች ዋሻ ይሆንበታል? ገንዘብ ለዋጮች የተባሉት ሁልጊዜ ስለ ምድራዊ ጥቅም ብቻ የምናስብበት ስስት፣ ገንዘብ ወዳድነት ናቸው። ርግብ ሻጮች የተባሉት ደግሞ የዋህነትና ንጽህናን አጥፍተን በግብዝነት የምንኖረው ሕይወት ነው። በልባችን ውስጥ የበቀለ ጥላቻ፣ ዝሙት፣ ሐሜት፣ ትዕቢት፣ እነዚህ ሁሉ በቤተ መቅደሳችን ውስጥ የገቡ ነጋዴዎች ናቸው። ሆሳዕናን ስናከብር ጌታ ሆይ እባክህን ጅራፍን አንሳና በልቤ ውስጥ ያለውን ክፋት ሁሉ ጠርገ አውጣው፣ ልቤን አጽዳው፣ የጸሎትና የማደሪያ ቤት አድርገው ብለን መለመን አለብን። በሆሳዕና ታሪክ ውስጥ ካለው ጥልቅ ትምህርት አንዱ የሰው ልጅ ተለዋዋጭነት ነው። እስኪ አስቡት፣ እሑድ ዕለት አፋቸውን ከፍተው ዘንባባ ይዘው ልብሳቸውን አንጥፈው ሆሳዕና የተባረከ ነው ብለው የዘመሩት እነዚያ ሰዎች ከ5 ቀናት በኋላ ዓርብ ዕለት በጲላጦስ አደባባይ ቆመው በታላቅ ድምፅ ስቀለው ስቀለው፣ ደሙ በእኛና በልጆቻችን ላይ ይሁን ብለው ጮኹ። እንዴት አንድ ሕዝብ በ5 ቀናት ውስጥ እንዲህ ሊቀየር ቻለ? ምክንያቱም እምነታቸው ጥልቅ አልነበረም። ከልብ ሳይሆን ከስሜትና ከጥቅም የተነሳ ነበር። ጌታችንን የፈለጉት ከሮማውያን ቀንበር ነፃ የሚያወጣቸው ምድራዊ ንጉሥ ፖለቲከኛ መስሏቸው ነበር። እርሱ ስለ መንፈሳዊ መንግሥት ያስተምራቸው ራሱ ዝቅ ሲያደርግ ሲያዩት ተስፋ ቆረጡበት፣ ጠሉት። እኛስ የት ነን? እኛም አንዳንድ ጊዜ እንደዚያው ሕዝብ አንሆንም? በበዓላት ቀን በቤተ ክርስቲያን ስንሄድ መዝሙር ስንሰማ ልባችን ይነካና ሆሳዕና እንላለን። ነገር ግን ከቤተ ክርስቲያን ስንወጣ፣ ፈተና ሲገጥመን፣ ስጋዊ ፈቃዳችን ሲነሳ ወይም ከጓደኞቻችን ጋር ስንሆን በኃጢአታችን ክርስቶስን ስቀለው እንለዋለን። በአፋችን ክርስቲያን፣ በሥራችን ግን የክርስቶስ ሰቃዮች እንዳንሆን አጥብቀን እንጸልይ ይገባል። የዘንባባ ዝንጣፊ መያዝ ብቻውን አያድንም። የልብን ዙፋን ለክርስቶስ መስጠት ነው እንጂ የሚያድነው። የተወደዳችሁ ወንድም እህቶቼ፣ ሆሳዕና የዐቢይ ጾም ማሳረጊያና የታላቁ ሳምንት የሰሞነ ሕማማት መግቢያ በር ነው። ጌታችን የገባው ሊነግስ ሳይሆን በመስቀል ላይ ሊሞትንን ነው። ከዛሬ ጀምሮ ቤተክርስቲያናችን ሐዘን ትቀመጣለች። የጌታችን መከራ ጅራፍ፣ ምራቅ መተፋት፣ እሾህ አክሊል መድፋትና በመስቀል መቸንከር እያሰብን በጾም በጸሎትና በስግደት እናሳልፋለን። ጌታችን በትሕትና በሰላም አህያ ላይ ተቀምጦ ዛሬ የልባችሁን በር እያንኳኳ ነው። ታስገቡታላችሁ? የኃጢአት ልብሳችሁን አውልቃችሁ ከእግሩ ስር ታነጥፉለታላችሁ? የዛሬው መወያያ ጥያቄያችን ይህ ነው። በልባችሁ ቤተ መቅደስ ውስጥ ዛሬ ክርስቶስ ገብቶ ጅራፍ አንስቶ እንዲያጸዳላችሁ፣ እንዲያባረርላችሁ የምትፈልጉት ክፉ ልማድ ወይም ኃጢአት ምንድን ነው? ይህ እጅግ ጠቃሚ ትምህርት ለብዙዎች እንዲደርስ ቪዲዮን ሼር አድርጉት። በሕማማት ሳምንት ከምንለቃቸው ጥልቅ ምስጢራት ጋር እስከምንገናኝ ድረስ የሆሳዕና ጌታ የሰላሙ ንጉሥ ሰላሙን፣ ፍቅሩንና ትሕትናውን በልባችን ያሳድርብን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።